የጀግኖች ልጆቿ ታሪኳን የጻፈች በአንድነት በፍቅር በአብሮነት የኖረች ሀገሬን ኢትዮጵያ ተዋታት ነካኳት የአፍሪካ ኩራት የአርበኞች መፍለቂያ የታሪክ አምባ ናት። የብዙሃን እናት መጠጊያ የምንላት እማማ ናትና ሀገሬ ናት እንኳን የብዙሃን እናት መመኪያ የምንላት እማማ ናትና ሀገሬ ናት እንኳን በማይጨው ጀግኖች የሞቱላት ሕፃን ሽማግሌ የተሰየፈላት ከመመራራና ቁጡነት ያለባት ጎጆዬ ናትና ሀገሬ ናት እንኳን የብዙሃን እናት መጠጊያ የምንላት እማማ ናትና ሀገሬ ናት እንኳን የብዙሃን እናት መጠጊያ የምንላት እማማ ናትና ሀገሬ ናት እንኳን
በሮም የቆመላት ጀግኖች በጦር ሜዳ ወጥተው የቀሩላት እኔም በተጠንቀቅ አለሁሽ የምላት ጥቁሯን አፍሪካዊት ሀገሬ ናት እንኳን ብዙሃን እናት መጠጊያዬ የምንላት እማማ ናትና ኢትዮጵያ ናት እንኳን የብዙሃን እናት መመኪያዬ የምንላት እማማ ናትና ኢትዮጵያ ናት አረ እንዴት ነሽ አንቺ አገር እንዴት ነሽ አረ እንዴት ነሽ እምዬ እንደምን በዓለም ዙሪያ በስፍራ ባደርኩበት ስፍራ መታወቂያ ጌጤ የግሌ መጠሪያ ማተብ ምልክቴ በሰማይ በምድር የሰጠሽኝ ለኔ ጥበብን ከእግዚአብሔር አንቺ አገር እንዴት ነሽ የአፍሪካ ቀንድ አረ እንዴት ነሽ አንቺ አገር እንዴት ነሽ አልጠፋም አንቺ እስካለሽ አንቺ አገር እንዴት ነሽ ለዘላለም ኑሪ ከብረሽ
ከአገሩ የወጣ ከሄደበት ስፍራ መልሶ እስኪመጣ ደራርሶ እስኪመጣ ሰላም እንዳይጠፋ ፍርድ እንዳይታጣ ፍርድ እንዳይታጣ የሚያስከፋ ዘመን ክፉ ቀን አይምጣ ክፉ ቀን አይምጣ አንቺ አገር እንዴት ነሽ የአፍሪካ ቀንድ ኧረ እንዴት ነሽ አንቺ አገር እንዴት ነሽ አልገፋም አንቺ እስካለሽ አንቺ አገር እንዴት ነሽ የጠቢቡ ሰለሞን እንደምን ነሽ አንቺ አገር እንዴት ነሽ ኧረ እንዴት ነሽ መጠሪያዬ ግርማ ሞገስ ክብሬ እንደምን ነሽ አንቺ አገር እንዴት ነሽ ኧረ እንዴት ነሽ እያሳደግሽኝ የቅዱስ ያሬድ ጥበብ አካሽ ተሰራ ተገኘ ቤቴ ሞላ እንዳንቺ አማረበት የኔም ገላ ሰው ኑሮ ተቃኝቶ እስኪዳላ እያለ ይኖራል መላ 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 እናመሰግናለን። ቀደም ሲል ስራዎቻቸውን ያቀረቡልን በረከት መስፍን በኤልኤም 6 ተወክለው የጌታቸው ካሳን ሀገሬን አትንኳት፣ በእምነት የሸዋስ በኤልኤም 7 ተወክለው የቴዎድሮስ ታደሰን አንቺ ሀገር እንዴት ነሽን ነበረ። ጌታቸው ካሳ ሀገሬን አትንኳትን ከዋሊያስ ባንድ ጋር ነበር የሰራው። ቴዎድሮስ ታደሰ ደግሞ አንቺ ሀገር እንዴት ነሽ ነጠላ ዜማ ሲሆን ከውዳሴ ባንድ ጋር ነበር የሰራው። በወቅቱ ቀደም ሲል በአስቴር አወቀና ነዋይ ደበበ ስራዎች ላይ ተሳተፈው ፋሲል ውሂብ በዚህም ሙዚቃ ላይ ተሳትፏል። 40 ዓመታትን እንግዲህ በቤዝ ጊታር አሳልፈዋል። ከዛ ደግሞ ተፈሪ ደግሞ የባህላዊ ሙዚቃዎችን በዚህ ሙዚቃ ስራ ውስጥ እንዲካተት በማድረግ ተፈሪ አሰፋም ተካቶበታል። እንዲሁም ግጥምና ዜማው የራሱ የቴዎድሮስ ታደሰ ነው። ጆርጋ መስፍን ደግሞ አሬንጅመንቱን ሰርቶታል። በጣም ተወዳጅና ቆንጆ ስራዎችን ያቀረቡልን። ዳኞች ምን ይላሉ? አስተያየት ዳኞችም ቆንጆ ነው የሚሉት። ልክ እንዳንቺ በረከት በጀግኖች ልጆቿ ታሪኳን የጻፈች በአንድነት በፍቅር በአብሮነት የኖረች ሀገር ኢትዮጵያን ተዋት አትነኳኳት
የአፍሪካውያን ኩራት የአርበኞች መፍለቂያ የታሪክ አድባሯ ነገር ነው እንዲህ ነው የታሪክ አንጓናት ነው የታሪክ አምባናት አምባናት እሷን ብቻ ነው ያመለጠች በጣም አሪፍ ነው ከቫልዩ አድ ካረከው ከራስህ ከጨመርከው ኢንትሮ ላይ ከሰራኸው ግጥም የጀመርኩት በጣም ቆንጆ ስለሆነ ነው ሐሳቡን በጣም አሪፍ ነው ከዋናው የዘፈን ሐሳብ ጋርም በደንብ አድርጎ ሲንክ የሚያደርግ ነው ቆንጆ ስራ ነው በጣም አሪፍ አድርገን ጫወትከው የመጀመሪያው ነገር በዚህ በሚያምር ድምጽህ በጣም ይሄ ዘፈን ምን መሰለ በጣም ቴክኒካል ነገር የዜማው ስብስብነት ምናምን ላይ ታች ምና የለውም በጣም ሲምፕል ግን ትልቁ ፈተና ኢሞሽኑን መስራት ኢሞሽኑን ማምጣት ስሜቱን ኤክስፕሬሽኑን ማምጣት ነውና በጣም ጥሩ ነበር ከቅኝት ጋር በተያያዘ ብዙ ቦታዎች ላይ ጥሩ ነው አንዳንድ ጊዜ ትንሽ የሚወጡ ቦታዎች አሉ ሲወጡ ደግሞ ከቅኝት መፍረስ ብቻ ሳይሆን ሙሉ ለሙሉ ኪውን ለቆ በተለይ ሃይ ፒቾቹ ጋራ ሄዶ የሚመለስ ነገር አለውና ራስህን ያዳመጥክ መሆን አለበት ጥሩ ነው ብዙ ቦታ ጥሩ ነው እንደሱ አይነት አልፎ አልፎ ችግሮች አሉ እንጂ ሰከንድ ራውንድ ላይ ግን ሲመጣ የብዙሃን እናት ሚለው እንደገና ሲጀምር ሪትም የገባህበት ቦታ ፈጽሞ ልክ አልነበረምና ጥሩ ነገሩ ግን ከዛ በኋላ ተስተካክሎ ደግሞ በትክክል መቀጠሉ ነው እሱ ጋር እሷን ከሳትክ በኋላ መደነቃቀፍ ነገሮች ትንሽ ተፈጥረው ነበረ ከዛ ውጪ ያለው ነገር ጥሩ ነው እኔ ጋር ያለህ ነጥብ 9940 ነው በእምነት የቴዎድሮስ ታደሰን አንቺ ሀገር እንዴት ነሽ ማይነር ቅኝት ላይ ያለ በጣም አሪፍ ምርጫ በጣም ደግሞ በጣም ቆንጆ ፐርፎርማንስ በጣም አሪፍ ፐርፎርማንስ ነው ሁሉ ነገሩ በጣም ጥሩ ነው ቴክኒካሊ ድምጽ ዛሬ በጣም ጥሩ ነው ነጥብ እንድቀንስ ያደረገብኝ ሁለት ነገር ብቻ ልንገር አንደኛ ቅኝቱ ጋር ወጥ አልነበረም የሆነ ቦታ ላይ በጣም የሚገርም ማይነር ውስጥ ሆነ ሰሚቶኖቹ በደም ክሊንሊ እየተሰሙ ምናምን ይሆንና የሆነ ቦታ ላይ ደግሞ በደም ሲበራል ሲሰማ ከዛ ውጭ ደግሞ በተለይ ሲጀምር በእንጉርጉሮ የሚጀምርበት ፓርት አለ አይደለም ገና ሲገባ እሱ ጋር ቫይብራቶ ነበረው ድምጽ እሱ ባይኖር እንዴት የተዋበ ነገር እንደሚሆን ልነግርህ አልችልም በጣም ቆንጆ ነበር የሚሆነው ከዛ ውጪ ባክ ቮካሊስቶች ሲያጅቡ የነበሩትም አመስግንልን በጣም ውህደታችሁ በጣም ቆንጆ ነበረ በጣም ግሩም ስራ ነው እነዚህ ሁለቱ ነገሮች ባይኖሩ ኖሮ ደግሞ በቃ ሌላ ነበር 9985 እሺ በረከት መስፍን የጌታቸው ካሳን ሀገሬን አትንኳት ሚለውን ዜማ ነው ያመጣው በጣም ቆንጆ ዜማ በአብዛኛው የተጫወትክበትን መንገድ በጣም ወድጄዋለሁ ቆንጆ ነው የሚያምር የተፈጥሮ ድምጽህን በደንብ እንድናዳምጠው ስሜትን እንድንጋራ በብዙ ቦታዎች ላይ ያሳይተናል ይሄ ዘፈን በጣም የሚደንቀኝ ቀስ ተብሎ እየተዘፈነ ግን ስሜትን በጣም የሚጨምርና የሆነ በቃ የሀገር ፍቅር ስሜትን የሚቀሰቅስ የኢትዮጵያዊ አትንኩኝ ባይነትን የሚያስነሳ አይነት ስሜት አሉ ሙቀት የሚጨምር ነው ብቻ ደስ የሚል ዘፈን ነው በነገር ላይ ብሩክ ይሄን ዘፈን ከመውደዴ የተነሳ ለኢንስትሩሜንታል ሬጅ አድርጌዋለሁ የኛ ግሩፕ ይጫወተዋልና one of my favorite song anytime እና በጣም ጥሩ ነው የተጫወተው ለዚህ ነው በደንብ ስለማቀው ኮሜንትን እንትንምለው አንተ ላይ የነበሩ ችግሮች ምንድናቸው ሲባል አንዱ ቅድም ተነግሯል ሪትም ችግር ነበረ የገባበት ቦታ ሌላ ቫይብሬሽን የተወሰኑ ቦታዎች ጋር ሰምቻለሁ ግን አያስጠላም ደጋግመ ስላላረከው የሚያስጠላ አይደለም እንድታስበውና ሌላ ጊዜ ሲደጋገም ችግር እንዳይሆን እንድትአውቀው ብዬ ነው ምነግር በራስ ድምጽ በራስ ቀለም የዘፈንክበት መንገድ በጣም የሚደነቅ ነው ብዙ ነገሩ ቆንጆ ነው ግን ከቀኝ ጋር በተያያዘ እንደተባለው የተወሰነ ቦታ ጋር ችግር አለ ሪትም ችግር አለ እነዚህ ደግሞ መሰረታዊ የሆኑ ነገሮች ስለሆኑ ለሌላ ጊዜ በደንብ ልታስብበት ይገባል እኔ ጋር ለውጤት 9930 ነው በእምነት የሽዋስ የቴዎድሮስ ታደሰን አንቺ ሀገር እንዴት ነሽ ሚለውን ዜማ በደንብ አድርገን የተጫወትከው በቃ እንትኑ ዘፈኑ እና ዜማውና ገጠሙ በሚፈልገው ልክና በሚፈልገው ቀለም ነው የተጫወትከው በራስህ ድምጽ መሆኑ ደግሞ የበለጠ አሳምሮታል እኔ በጣም የደነቀኝ ፍሬዚንግ በጣም ጥሩ ነበረ መድረክ ላይ የነበረ ፕሬዘንስ በጣም ጥሩ ነበረ ራሱ ዘፈኑን ለመግለጽ የምታረጋቸው
አክሽኖች ከዜማውና ከግጥሙ ጋር በደንብ ውህደት ነበራቸውና በጣም ስሜት ገላጭ ነበር የተጫወትክበት መንገድ። ተቀባዮች እንደተባለው በጣም ጥሩ ነበሩ። ቅር ያለኝ የቱ ጋር ነው ሲባል የተወሰነ ቦታ ጋር ከቅኝት ጋር በተያያዘ ችግር ነበረ። ሌላ የታች ድምጾችን ልክ ላይ ጋውተ በደንብ እንዳንጎራጉርከው አይነት የተመቹ ማይመስሉ ሞሜንቶች አሉትና ከአንድ ወርድ ላይ ራሱ የሆነ ፊደል ላይ የማይመች የሚመስሉበት ቦታዎች አሉ እና እሱም በደንብ አዳምጠው ለምንድን ነው እንዲሆነው ብለህ ለራስ እንትን በለው። ውጤት ያለኝ 9980 ነው። እሺ በረከት ጌታቸው ካሳ ሀገሬን አረሳብ። ይህ ዘፈን በጣም የሚገርመኝ ከነ መልእክቱ በጣም ጥሩ ዘፈን ነው። አንተ ደግሞ ቅድም እንደተነሳው ከጀግኖቹ ታሪክ ምናምን ብለህ በአንድነት የፍቅር ነገር አንስተ የዘጋህበትም ተዋታት ነካኳት የሚለው በጣም አሪፍ ሀሳብ ነው ያሰርከው። በራስ አዘፋፈን የገለጽከውና እኔ ያንተ ድምጽ በቃ ጽድት ያለ ድምጽ በቃ ባዶም ቢሰማ ሁሉ ደስ የሚል በራስ ስታይል ነው የተጫወትከውና ምንም አልከፋኝም። እሱ በጣም ጥሩ ነበር። ችግሩ ምንድነው? እንደዚህ ዘፍነ መተ የሁለተኛውን ቨርስ ስትገባው ታውቀዋል አይደል? ስተቱ በቃ ስተት ማወቅ ብቻ ነው። ያው ገልብጣል የምንለው ማለት ነው። በነገራችን ላይ ሙዚቃ ላይም ገለበጥክ ይባላል። ምክንያቱም ሙዚቃውን ሪትም ላይ ካልዘፈንክ ይገለበጣል ማለት ነው። በአጠቃላይ የድምጽ ቃና በጣም ጥሩ ነው። ኦዲየንሶቹ ምን ያህል እንኳን ላንተ የነበራቸውን እንትን ተመልክተሃል። ጥሩ ውጤት ያሰጠ ነበር። ግን ሪትም ወሳኝ ነው። ጥርጣሬ አያስፈልግም። እነዚህን ሀሳቦች በቃ ማስተካከል የሚያስፈልገው እኔ ጋር ያለው ውጤት 9940 ጥሩ ነው። በእምነት በጣም አሪፍ ነው። ዛሬ በጣም ደስ ይላል። ከመግቢያው ጀምሮ እንጉርጉሮህ በጣም ደስ ይል ነበረ። ዘፈኑን ዘና ብለህ ነው የዘፈንከው። እነዚህ በጣም ጥሩ ናቸው። ምናልባት ትንሽ እንደ ችግር ያየሁት ምንድነው ሜጀሩ ቢወጣብል ላይኛው በጣም ይቃጠላልና ታችኛው ትንሽ ወረድ ማለት ግን ጥንቃቄን በጣም ይቻልከውን ተጠንቀቃል ያስታውቃል። ግን ትንሽ ፒች ነበረ። ከቅኝት አውት ኦፍ ፒች የመሆን ነገር ነበረ። የሚወጣው አካባቢ በጣም ጥሩ ነበር። በጣም የተስማማኝ። ሌላው ግን እንደ ውጤት ባያስቀንስም አልነገራችሁ ጓዳ እያየ ሲዘፍን ነበር። አይታችሁታል? ኳየሮቹ የሚመጡበትን ቦታ አንተ ትጨነቃለህ። እነሱ ቦታቸው ላይ ነው። አስታወስክ? በጣም ነው ያዝናናኝና ኳየሮቹ በጣም አሪፎች ናቸው። ምንም እንትንም አይፈልጉም፣ ሻርፕ ናቸው። ስለዚህ አንተ እንደውም ያስጨንቀኛል። ያየህ ምናምን አይቻልም እንደዚህ መስፈን። በጣም ጥሩ ነው። ኮንዳክት ሲደረግም ያው በቃ ወይ ወደ እነሱ እየሄድክ ምናምን ነገር አሉ አለ ዘፋኞች እንደሚሄዱ ይሻላል ብታስገባቸው። ግን በጣም ያስታውቃል። ወደፊት አይሆንም እና ኳየሮቹም በዚህ አጋጣሚ አመስገንልኝ። 20 ብቻ ነው ቀነሰብነኝ 9980 በጣም ጥሩ ነው። እናመሰግናለን ዳኞቻችን። መልካም እድል ይሆንላችሁ።